በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 16 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ጌዴዎን ወማርያም እህተ ሙሴ ወአባ ሐርወግ ወሐናንያ ወከዜ ወአንሰርዲና ወአውማኔዎስ ዘነግ ምስባክ መዝሙር 5 ከቁጥር 3 በጽባህ ስምዓኒ ቃልየ በጽባህ እቀውም ቅድሜከ ወአስተርኢ ለከ እስመ ኢኮንከ አምላከ ዘአመፃ ያፈቅር። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 26 እስከ 29 ያለው ኃይለ ቃል እንዲህ ይላል። እናንተ ግን አታምኑኝም፣ እንደ ነገርኋችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑ በጎቼ ግን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘለዓለም ሕይወትን እሰጣቸዋለሁ፣ ለዘለዓለሙ አይጠፉም፣ ከእጄም የሚነጥቃቸው የለም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 32 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እንግዲህ ምን እላለሁ? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነውና። እነርሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትንም አፍ ዘጉ፣ የእሳት ኃይልን አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ፣ ተፈርዶባቸውም የሞቱም አሉ። የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና የገፏቸው የዘበቱባቸውና ያሰሯቸው ወደ ወህኒ ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍም ስለት የገደሏቸው አሉ። ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙም። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርና ተራራ ለተራራ ዋሻ ለዋሻና ፈርኩታ ለፈርኩታም ዞሩ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 5 እስከ 7 ያለው ኃይለ ቃል እንዲህ ይላል። የቀድሞ እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 13 ከቁጥር 20 እስከ 24 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ 450 ዓመት እስከ ነቢዩ እስከ ሳሙኤል ዘመን ድረስ መሳፍንት ሾመላቸው። ከዚያም ወዲያ ንጉሥ ያነግሥላቸው ዘንድ ለመኑ። እግዚአብሔርም ከብንያም ነገድ የተወለደውን ሰው የቂስን ልጅ ሳኦልን
40 ዓመት አነገሰላቸው። እርሱንም ሻረው። ከእሱም በኋላ ዳዊትን አነገሰላቸው። የእሴይን ልጅ ዳዊትን ፈቃዴን ሁሉ የሚፈጽም እንደ ልቤም የታመነ ሰው ሆኖ አገኘሁት ብሎ መሰከረለት። እግዚአብሔር ተስፋ እንደ ሰጣቸው ከዳዊት ዘር ለእስራኤል መድኃኒት አድርጎ ኢየሱስን አመጣላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 44 ከቁጥር 9 እስከ 10 አዋልደ ንግሥት ለክብርከ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 29 ያለው ኃይለ ቃል እንዲህ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋና ከደማዊ ግብር ወይም ከወንድና ከሴት ፈቃድ አልተወለዱም። ያም ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋንና እውነትን የተመላ ነው። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ፣ እንዲህም አለ። እኔ ስለ እርሱ ከእኔ በፊት የነበረ ከእኔ በኋላ ይመጣል ያልኋችሁ ሰው ይህ ነው። እርሱ ከእኔ አስቀድሞ ነበርና። እኛም ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበል። ኦሪት በሙሴ ተሰጥታን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርንስ ከቶ ያየው የለም። አይሁድ አንተ ማነህ ብለው ይጠይቁት ዘንድ ካህናትንና ሌዋውያንን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም አለ። እንኪያ አንተ ነቢዩ ነህን አሉት። አይደለሁም አለ። እንኪያስ አንተ ማነህ? ለላኩንም መልስ እንድንሰጥ ስለ ራስህ ማን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንደ ተናገረ የእግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስን ካልሆንህ፣ ኤልያስንም ካልሆንህ፣ ነቢይንም ካልሆንህ ለምን ታጠምቃለህ ብለው ጠየቁት። ዮሐንስም መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከእኔ በኋላ የሚመጣው ከእኔ በፊት የነበረው የጫማውን ጠፍር ልፈታ እንኳ የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲህ ሆነ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።